ማማኑን ትላለች ወጪውን ያየች ሀገሬን ሁሉ ትላለች ልጆቿን ተናፍቃለች በአሁኑ ወቅት ኢትዮጵያ ከውስጥ በአሸባሪ የህወሓት ቡድን ከውጭ ከታሪካዊ ጠላቶቿ ጋር እየተፋለመች ድል እያደረገች የመጣችበት ጊዜ ነው። ተበታትኖ ቀረ ሰው በየሰው ሀገሩ ባላገሩ አዲስ አበባም እንግዶቿን ለመቀበል ሽር ጉድ እያለች ትገኛለች። ያገሬ ልጆች የኢትዮጵያ ልጆች ዲያስፖራዎች ይምጡ ይዝለቁ በኢትዮጵያዊነት ያሸበረቁ ጠላትን ከሩቅ የሚያስጨንቁ ያገሬ ልጆች የመየ ልጆች ይምጡ ይዝለቁ ዛሬ ተገናኘ ነው የእናት ሀገራችሁን መዓዛ አየሩን መጋቸው የመልኳን ገጽታ በትዝታ እያያችሁ የቦረቃችሁበትን ሰፊ መስክ ያዋፍ ዜማ የጀግኖች ተጋድሎ በዝነ ልቦናችሁ አስቀምጣችሁ በእጃችሁ ልትዳስሱት ባይናችሁ ልታዩት ጣዕሙን ልትቀምሱ ጠረኑን ልታሸቱ ልጅነታችሁን ዳግም ልጽፉ በመጣችሁበት ጉዞ ወደ አገር ቤት ጥሪ መሰረት ነው። ስለዚህ ለዚህ ታሪካዊ ጥሪ ለሰጣችሁት በጎ ምላሽ እያመሰገንኩ ወደ እናት ሀገራችሁ ቅፍ በሰላም ስለመጣችሁ እንኳን ደህና መጣችሁ ልላችሁ ወዳለሁ። በመዲናችን የሚገኙ ሆቴሎች አስጎብኚዎች የታክሲ አሽከርካሪዎች ዝግጅታቸውን ጨርሰው የቀሩትን ዲያስፖራዎች መምጣት በጉጉት እየተጠባበቁ ነው። አብዛኛዎቹ ነው እንደምታውቁት አዲስ አበባ ነው የሚያርፉት። ስለዚህ አዲስ አበባ ላይ ያሉ ሆቴሎችን ሁሉንም ጠርተን ዝግጅቱ መመምሰል እንዳለበት እንግዶቹን እንዴት መቀበል እንዳለብን የሚመጡት እንግዶች ብቻ ሳይሆኑ የሀገር ባለውለታዎችም ለክ በጦር ሜዳ ላይ መከላከያው እንደሚያደርገው መስዋዕትነት ይሄን ደግሞ በዲፕሎማቱ ሴንተር በጣም ከፍተኛ ሚና የሚጫወቱም ኢትዮጵያን ትውልደ ኢትዮጵያና ኢትዮጵያ ወዳጆች ስለሚመጡ ምንድነው ማድረግ የሚገባን የሚል ሆቴል አሶሲዬሽኖች ጋር ተነጋግረን ወደ 96 ሆቴሎች ነው የመጡልን። ብዙዎቹ ሆቴሎች የየራሳቸው ዌብሳይት አላቸው። ብዙ ያደረጉትን የተለየ ፓኬጅ ለዚህ አሁን ለሀገራችን ልጆች ይሄን ጥሪ ተቀበለው ለሚመጡት ያደረጉትን ዌብሳይቶቻቸው ላይ አርገዋል። ስለዚህ በዛም ማድረስ ይደረጋል። በተጨማሪ ደግሞ በመንግስት ደረጃ የተለቀቀ ዌብሳይት አለ ይሄንኑ የሚያስተናግድና እዛ ላይ ሁሉ መረጃ አለ ምን አይነት ፓኬጅ እንዳለ ምን እንደሚጠብቁ። እንደምታውቁት አሁን ሆቴሎች ተነጋግረን አዲስ አበባ ውስጥ ያለው ሆቴል በሙሉ የ30% ቅናሽ አድርጓል ሚኒመም ከዛም በላይ የሚያደርጉ አሉ። ያለ ምንድነው እንዳልኩሽ ይሄ የመጀመሪያ በቃ ወደ ሀገራቸው መምጣታቸው በጉጉት የምንጠብቅበት ነው። እንግዶች ሲመጡ እዚህ ፍሮንት ዴስክ አለ። ፍሮንት ዴስኩ ላይ የተለያዩ መረጃዎችን ስለ ሆቴሉም ስለ ሀገሪቱም መረጃ እንሰጣቸዋለን። አሉ የእንግዳ አቀባበል ሰራተኞች ይሄን መረጃ ይሰጣሉ። በተጨማሪ የማኔጅመንቱ ቲምም የሆቴሉ ማኔጅመንት ቲምም ያው 24 ሰዓት ክፍት ነው ሆቴሉ 24 ሰዓት የማኔጅመንቱ ቲም በፕሮግራም ተመድቦ ይሄን ስራ ይሰራል። መረጃ ይሰጣል። ጥሩ መስተንግዶ እንዲያገኙ የበኩላችንን ጥረት ያደረግን ያለ ነው። እስካሁን ባለው ነገርም እስካሁን ደስተኞች ናቸው። እኛም በዚህ እንትን ላይ
በእንግዶቻችን ወደዚህ መምጣት በጣም ደስተኞች ነን። ሩሞቻችንም ለእንግዳ በጣም ምቹ አሉ ከሚባሉት ሆቴሎች ውስጥ አንዱና ምቹ ጥሩ ቆይታ እንዲኖራቸው የተዘጋጀ ትልቅ ሆቴል ነው። የውሃም ችግር የለብንም። የከርሰ ምድር ውሃ ነው ያለን። የጠቅላይ ሚኒስትሩን ጥሪ በመቀበል ብዙ ዲያስፖራዎች እየመጡ ነው። ከኛም ቤት አሁን ብዙ እየገቡ ነው። ሪዘርቭ ያደረጉ አሉ። ለነሱ ለየት ያለ ሀገራቸውን ይወክላል ወር ለሀገራቸው በሚሆን እዚህ በፊት ይናፍቃቸዋል የምንለውን እንደ ዶሮ ወጥ አይነት በተለየ መልኩ ለነሱ ዲያስፖራ ይሄ ናሽናል ዲሽ አድርገን እንትን ብለናል ማለት ነው፣ አዘጋጅተናል። በዚህ ሰዓት ስታፉ ደከመኝ ሳለቸኝ ሳይል እኛም ጭምር 24 ሰዓት ለመስራት ያው ቁርጠኛ ነን ማለት ነው። በጣም ቆንጆ አቀባበል ነው የተቀበሉን። ሆቴሉ፣ ምግቡ፣ ቁርሱ፣ ሰርቪስ በጣም ደስ የሚል ነው። የሀገሬ ልጆች፣ የኢትዮጵያ ልጆች፣ የኢትዮጵያ ልጆች ዲያስፖራዎች ይምጡ ይዝለቁ፣ ይምጡ ይዝለቁ። በኢትዮጵያዊነት ያሸበረቁ ጠላትን ከሩቅ የሚያስጨንቁ የሀገሬ ልጆች፣ የምዬ ልጆች ይምጡ ይዝለቁ። እንግዲህ በሆቴላችን የሚሰጡ ብዙ የተለያዩ አገልግሎቶች አሉ። የስፓ ፋሲሊቲያችንን ስናየው በጣም ሰፊ ከምንታወቅበትና ዋነኛ ከሆነው አንዱ ነው። እንደዚሁ ፕሮፌሽናል ጂም አለን፣ የስዊሚንግ ፑል አለን። ከነዚህ በተጨማሪ ደግሞ ለየት ከሚያደርገን ነገር የሀገር ባህል ሬስቶራንት አለን። እኔ ያረፍኩበት ሆቴል መልሼ ካፒታል ሆቴል ነው እና 5 ስታር ሆቴል ነው። ሰርቪሳቸው ታፕ ነው። በቃ ምንም እንከን ማውጣለት አይደለም። ካፒታል ሆቴል የማየው በተለያየ ባህልና የተለያየ በቃ ደስ የሚል አልባሳቶቹ ባህሎች ልብስ ማነው የባህል እቃዎች ቤቱ በጠቅላላ ሰራውንድ ያደረገው በባህል ነውና በጣም ደስ የሚል የሚማርክ ነውና ኢትዮጵያኖች ስፔሻሊ ውጭ ያላችሁ ፕሊዝ ገብታችሁ ሀገራችሁን እዩ ነው የምለው። እኔ በዚህ አጋጣሚ ሀገራችን ትልቅ ለውጥ ላይ ናት ያለችው። ትልቅ ተስፋ የሚታይበት ነው። ትልቅ በቃ ደስ የሚል ራዕይ ያለበት ነውና ገብተን ወደ ሀገራችን እንስራም እንየው። ካፒታል ሆቴል ውስጥ የሚመጣ ማንኛውም ተጠቃሚ ወንድሞቻችን የሚያጡት ነገር የለም። ሁሉም ነገር ተሟልቶ በአግባቡ እየጠበቅናቸው የማይቻልልን እሱም ላንተ ጌታ ሰብስበሃን የፈጠርከን ቦታ እንደ ሰው በባህር እንደ አሳ በምድር ሆነን እንዳነገር አምላክ ስተን አብዛኛው የተለመደው ሀገራችን ላይ ያሉት ብሔር ብሔረሰቡ ምግቦች ተካተው ነጨጨብሳን፣ ጭኮን፣ ፍርፍር ያው የታወቀ ነው የኛ እንጀራ ሱስ። እነሱን ያካተተ ብዙ ነገሮች ይቀርብላቸዋልና ያለን ዝግጅት ሲመጡ ከቤታቸው ወደ ቤታቸው እንደሆነ እንዲሰማቸው ለማድረግ ነው። ተጨማሪ እንግዶቻችን ልጆቻቸውን ትተው ወደ ሌላ ቦታ ምክንያቱም እንደምታውቁ በጣም ብዙ ፕሮግራም አለ በአገር አቀፍ ደረጃም ከተማውም ያዘጋጀላቸው ለነሱ የሚሆንና ያንን እንትን ለማድረግ ልጆቻቸውን ይዘው የሚመጡ ብዙ አሉ ብለን ነው የምናስበው። እነሱ ልጆቻቸውን እኛ ጋር ባደራ ትተው የሚሄዱበት ውጭም የሚጫወቱበት ውስጥ ደግሞ ከሰለጠኑ ሞግዚቶች ጋራ ትተው ባደራ የሚሄዱበት ሁኔታ አመቻችተናል። በኢትዮጵያ ላይ የተቃጣውን የሐሰት ፕሮፓጋንዳ በማጋለጥ ኖሞር በቃ በማለት እናፈርሳታለን ብሎ ለተነሳው የኢትዮጵያ ጠላት ኢትዮጵያን ማፍረስ እንደማይችል ፍቅርን በተግባር የገለጠ የኢትዮጵያ ወዳጅ ዲያስፖራ አገሬ ስትፈርስ ማየት አልፈልግም። በቃ ብዙ አመት ነው አሜሪካን ሀገር የኖርኩት፣ ግን በአገሬ መደራደር አልፈልግም። አሜሪካን ኢትዮጵያ አሜሪካን ነኝ፣ ግን የሷን እናፈርሳለን የሚለው ነገር ስሰማ ያ በቃ ያንገበገበኛል። እስካሁን ቁጭት አለብኝ። እዚህ ግን ስመጣ እዚህ ማየው ከብዙ ህዝብ ጋር ቁጭቱን አላየው። ምን ጋር ያለው ቁጭት የለም። እስቲል ግንባር ሄጄ መዋጋቱን ነው የምፈልገው። ኖሞር እንቅስቃሴ ያው ያያችሁት ነው በሚዲያ 70,000 የለንደን ወጣት ነው ወጥቶ የተቃወመው። ያ ነገር ደግሞ እንደዚህ የሚቆም አይደለም። እኛም መብታችንን አስከብረን እነሱም ውሸታቸውን እስከሚያቆሙ ድረስ ይሄ ነገር የሚቀጥል ነው። ከወሬ ይልቅ ባይንም ከምትሰሚው ይልቅ ባይን የምታየው ነገር ደግሞ የተሻለ ነውና ዲያስፖራው ባለው ነገር በሙሉ ከሀገሩ ጎን ሊቆም ይገባል ብዬ አስባለሁ።
ዛሬ ለኔ መኖር እኮ ኢትዮጵያ ባስኖር የለሁም። ስለዚህ ነገ ልጆች መቀጠል የሚችሉት ኢትዮጵያ ስትኖር ነው። ከድህነቷ ላይ ጎርሳ ያሳደገችን አጎርሳ እማማ ኑኑ ትላለች ውጪውን እያየች ሀገሬን ኑኑ ትላለች ልጆቿን ተናፍቃለች። እነዚህ ሰዎች በጣም ከፍተኛ ድምጽ ያላቸው ናቸው። እነሱ የሚያወሩት ነው ሌሎችም የሚቀበሉት። አገራቸውም ነው ውለታም አለብን። ስለዚህ በዛ መንፈስ ተረጋግተው አሁን ከፍተኛ እርዳታ እንዲያደርጉላቸው ከፍተኛ አገልግሎት እንዲሰጡ የተለመደ ነው። ለደንበኛ ሲመጣ ሁልጊዜም ደስ ይለዋል ሆቴል። አሁን ግን በተለየ ሁኔታ አገራዊ በሆነ ሁኔታ የሚፈልጉትን አገልግሎት ከቱር ኦፐሬተሮች ጋርም እየተቀናጁ የሚቆዩበትን ጊዜ በጣም የማይረሳ ሁልጊዜም የሚያስታውሱት እንዲሆን እንዲያደርጉልን እንፈልጋለን። በዛ መልኩ ይደረጋል ብያ እንግዲህ ማየት ማመን ነው። አገሪቱ እንደምታያት ሰላም ናት። አዲስ አበባ ሙሉ መላ ኢትዮጵያ ሰላም ነች። ምንም አይነት ችግርም የለም እስካሁን ላይ እዚሁ በተለይ አዲስ አበባ እዛ የሚሰሙትና እዚህ መጥቶ ሲያዩት ቦታው ይለያያል። ማለትም እዛ የሚሰሙት ጦርነት እንዳለ አገር እንደፈራረሰ በየቦታው ሴኩሪቲ እንደሆነ ሁሉ ሰው ታጥቆ መሳሪያ ምናምን በቃ የሚያስፈራ ነገር እንደሆነ ነው እነሱ ተገንዝበው እንትምት ነበር። ግን መጥቶ ሲያዩት ግን ይደነግጣሉ። ላሊበላ አቀባበል በስነ ስርዓት አቀባበል የተደረገላቸው ነው ያለው። አገሪቱ ሰላም ናት፣ አገራችን ሰላም ናት። ብሎም ላሊበላ እንዳልኩሽ ነው እንግዲህ የሚወራው ውጭ የሚወራውና እዚህ መጥቶ ሲያዩት ሌላ ነው የሚሆኑት። በቃ እንደገና እንደፈጠሩ ውሸት ነው። በቃ ሙሉ ውሸት ነው። በቃ የሚወራውና እዚህ ያለው ነገር አይገናኝም። ላሊበላ አበሻም ብዙ ቱሪስቶች ይሄዱ ነው። ኢቭን አንድ 4 ነጮችም ሪዘርቭ አድርገዋል ለመምጣት ወደዚህ ላሊበላ ለመጎብኘት። ለጥምቀትም ወደ ጎንደር ሪዘርቭ ያደረጉ እንግዶች አሉኝ። በጣም ሰላም ነው። በጣም ሰላም። እንግዲህ እኔ 20 ምናምን ዓመቴ ነው አሜሪካን ሀገር። እኔ ለመጀመሪያ ጊዜ ኢትዮጵያኖች አንድ ላይ ሆኖ እንደዚህ አይነት ህብረት ሳይ መጀመሪያ ነው። ምክንያቱም ኢትዮጵያ ስትነካ ማንም አይወድም። በቃ በዛ ላይ በውሸት የሚነገረው ነገር ሁሉ ውሸት ነው። ሃሽ ኖ ሞር በቃ የሚለውን ትግል የጀመሩ በጣም የምናከብራቸው የምንወዳቸው ዲያስፖራዎች ናቸው። ኢንስተንትሊ አሜሪካ፣ ካናዳ፣ ዩኬ፣ ጀርመኒ፣ ሳውት አፍሪካ፣ ሶማሊያ፣ ጅቡቲ፣ ሱዳን ኤቭሪዌር ኢንስተንትሊ እንደ ወረርሽኝ ነው የወረረ። ሶ ዴርፎር ይሄ ካምፔን አሁንም በአሸናፊነት የኢኮኖሚካልና ይሄ ፌክ ኒውስን እስከምናሸንፍ ድረስ ሃሽ ኖ ሞር ካምፔኑ ይቀጥላል። ሀገራዊ ጥሪውን አስመልክቶ ወደ ሀገር ቤት እየገባ ያለው ዲያስፖራ ከሀገር አንድነት ማስጠበቅ ባሻገር ዘርፈ ብዙ ጠቀሜታ አለው። መምጣታቸው ሞር አገራቸው እንዴት እንደሆነች ማየት ይችላሉ። የተጎዳውንም ጥሩ የሆነውንም ጥሩ እይታ ማየት ማመን ነውና አይተው አገራቸውን ጎብኝተው መርዳት የሚገባቸውን ረድተው ይሄዳሉ። ብዙ ኤክስፔክት ማድረግ የለብንም። የተጎዱትን ሄደን መጠየቅ፣ የቆሰሉትን ሄዶ መጠየቅ፣ ለነሱ ሞራል መስጠት አለብን። ምክንያቱም ሀገራችን እስካሁን ያጠበቁልን እነሱ ናቸውና እነሱ ሞራል ያስፈልጋል ነው። በቃ ከተቻላችሁ ስትመጡ መድኃኒቶች ከቻላችሁ ከጓደኞቻችሁ ደግሞ ገንዘብ አሰባስባችሁ ይዛችሁ መጣችሁ ወይ ለተጎጂዎችም ወይ ለመከላከያ እርዳታ እንድታረጉ እሱን እጠይቃለሁ። ያደረግነው ለነዚህ ሬፕ ለተደረጉት ከነሚል መጸዳጃ መድኃኒት መግዣ እነሱን እንትንሚል ነው እንጂ እስከዚህ ትልቅ ገንዘብ አይደለም። አሁን ባለን አቅማችን እዛ ያለ ነው እየተባበርን አንዳንድ ነገር መሰራት እንድንችል እናደርጋለን። ከዚህ በኋላ ደግሞ እንደ ቋሚ ማንኛውም ዲያስፖራ በተለይ አሜሪካና ካናዳ የሚኖሩ የሌላው እንኳን ሀገር ያው ከባድ ነው ኑሮው፣ ግን አሜሪካና ካናዳ የሚኖር ዲያስፖራ በወር በቃ ይሄ መብትና ግዴታ ሆኖ በትንሹ 100 የሚችል በትንሹ 100 ከዛ ደግሞ በላይ የሚችል
በመኒ ትራንስፈር በትንሹ ለአንድ አመት ብንረዳ ይሄ ውጪ ጫናውን በጣም በብዙ መንገድ ይቀረፋል ብዬ ነው የማስበው። ማድረግም ደግሞ ግዴታችንም ነው። የቱሪስት ታክሲ ማህበራት ቱሪስቱን በቀጥታ መጀመሪያ የሚያገኙት እነሱ ናቸው ከአየር መንገድ ይዘውት የሚመጡት። እነሱ ደግሞ እኛ በተደጋጋሚ ስልጠና እንሰጣቸዋለን። የኮቪድ ሁሉ ፕሮቶኮል ስልጠና ተሰጥቷቸዋል። ማድረግ የሚገባቸውን ነገሮች በሙሉ ያውቃሉ። የት እንደሚወስዱም ያውቃሉ። ዴስቲኔሽኖቻችን አዲስ አበባ ላይ ያሉት ዴስቲኔሽኖች እነማን ናቸው፣ መጎብኘት የሚገባቸው የሚለውንም ያውቃሉ። ስለዚህ እነሱም ተዘጋጅተዋል። ታክሲ ማለት አምባሳደር ማለት ነው። በትክክለኛው መሰረት አጠራር ከሆነ ታክሲ በእኛ ሀገር አጠራር የረከሰ ሆነ እንጂ ታክሲ በሌላው ዓለም ላይ አምባሳደር ነው ለሀገሩ። ለምን የሀገሪቱን ፖለቲካ ይጠብቃል፣ የራሱን መብት ይጠብቃል፣ የዜጎችን መብት ያስጠብቃል፣ ሀገሩንም ይጠብቃል። አልፎም ተርፎ ደግሞ የማያስፈልጉ ነገሮች ሲገኝ ደግሞ ለሚመለከተው አካል ለመንግስት ማለት ነው የማያስፈልጉ ትክክለኛ የሆነና ተንጀብል የሆነ ማስረጃ ያለው ኢንፎርሜሽን ካለ ለሚመለከተው አካል በመንገርና በመጠቆም አላስፈላጊ ነገሮች እንዳይፈጸሙ ትክክለኛ ወደ ሆነ አቅጣጫ እንዲሄዱና ትክክለኛ ወደ ሆነ አቅጣጫ እንዳይሄዱ ለማድረግ ከምን ጊዜውም በላይ ዝግጁዎች ነን። እኛ ደግሞ ከሙያችን አንፃር እየተቀበልናቸው ነው። ዋጋም ዲስካውንት አድርገናል። በየሚሄዱበት በየሆቴል እናደርሳለን። እያገለገልን ያለነው በጣም ደስ ብሎን በፍቅር በፈገግታ እያስተናገድ ነው። የሀገሬ ልጆች የኢትዮጵያ ልጆች የኢትዮጵያ ልጆች ዲያስፖራዎች ይምጡ ይዝለቁ ይምጡ ይዝለቁ በኢትዮጵያዊነት ያሸበረቁ ጠላትን ከሩቅ የሚያስጨንቁ የሀገሬ ልጆች የምዬ ልጆች ይምጡ ይዝለቁ። ቱሪዝም ቼኑ በጣም ሰፊ ነው። የማይነካው ነገር የለም። በሆቴልም በቱሪዝምም ስናይ ሁሉም ነገሮች የሚነካኩ ነው የሚሆኑትና ኢኮኖሚያችንን ያነቃቃል፣ የዱራት እጥረታችንን ይቀርፋል። ከእንደገና ደግሞ ከጦርነት ድባብ ውስጥ ቶሎ ፍንትው ብለን እንድንወጣ ያደርጋል። የነበረንን ጥንካሬ ይዘን እንድንሄድና ያው መካከለኛ ገቢ ካላቸው በቅርብ ጊዜ መግባት የምንችልበትን የጦርነቱን ሁኔታ ደግሞ ሰላምን አጥብቀን እንደምንሻ የሚያሳይ ነገርም ነው። ከእንደገና ደግሞ በሌላው አቅጣጫ ደግሞ ስናየው የአፍሪካ ላይ የምንሰራቸው ስራዎችን በሙሉ የሚያጠናክርልን ነው የሚሆነው። አሁን አፍሪካ ፓርክ ላይ የከተማው መስተዳደር እስከ ኢሴ ድረስ ያለውን ቦታ ለዚህ ለሚመጡ ሰዎች በቃ ቢዚ ለማድረግና ብዙ ኢቨንቶች እንዲኖሩ ያንን ፓርክ በሙሉ ለተለያዩ ኦርጋናይዜሽኖች ተሰጥቷል። እዛ ውስጥ አክቲቪቲዎች ይኖራሉ ማለት ነው። ስለዚህ አፍሪካውያኖችም እዚህ ያሉትም ዲፕሎማቶችም ወጥተው የሚንቀሳቀሱበት ነው የሚሆነው። ስለዚህ እኔ እንትኑን ሳየው በአንድ ጊዜ በአንድ ወር ውስጥ ባልሞላ ነገር ውስጥ ከዚህ ሁሉ ችግር ውስጥ ሊያላቅቅ የሚችል እንቅስቃሴ ነው ብዬ ነው ማለት። ይሄ እዚህ ሶስቱ ፓርኮች በአዲስ አበባ አሁን ያለንበት የአዲስ አበባ ፓርክ ይባላል። የሚቀጥለው ፓርክ የኢትዮጵያ ፓርክ ይባላል። ታች ላይ ያለው ደግሞ የአፍሪካ ፓርክ ይባላል። አዲስ አበባ ፓርክ እንዴት አድርገን ነው የምናሳምረው? እንዴት አድርገን ነው የምናስበው? ስለዚህ አዲስ አበባ እንዲሸት እንዴት ነው የምናደርገው የሚለውን ሐሳብ ይዘን ከድሮ እስከ ዘንድሮ አዲስ አበባ እንዴት ነበረች፣ አሁንስ ምን ላይ ደርሳለች የሚለውን እሳቤ ይዘን የተለያዩ ነገሮች አክቲቪቲዎች እንዲኖሩ ከ20 ቀን እስከ 30 ቀን የሚቆይ ኢቨንት ነው። ለምሳሌ ኑዝ ጭቃና አብካ የሚል ፕሮግራም አለ። እነሱም ይሳተፋሉ። ስለዚህ ጭቃና ቦካለ ልጆች ሰኞ ማክሰኞ የሚጫወቱ ገመድ ዝላይ የሚያደርጉ እናደርጋለን። መርካቶን ደግሞ አምጥተን እዚሁ መርካቶ እንዲሳተፍ እናደርጋለን። መርካቶ በምንድን ነው የሚታወቁ? የመርካቶ ልጆች መጥተው መርካቶ ጓደኞቻቸው ጋር በስካይፕ ኦንላይን ላይ መርካቶ ሰፈር ነው ያለነው እዚህ አዲስ አበባ ፓርክ ላይ መርካቶን የአክቲቪቲ እያደረግን ነው የሚሉበትን ነገር ለምሳሌ ብረት የሚቀጠቅጥ ካለ መጥቶ እዚሁ እንዲቀጠቅጥ እናደርጋለን። ከየክፍለ ከተማዎቹ ጋር በመተባበር እየሰራን ነው። ጭስ የሚያጨሰውም እዚህ ጋር ጭሱ እንዲሸጥ እናደርጋለን። ወደ ሽሮ ሜዳ ስንሄድ ሽሮ ሜዳዎች እናመጣቸዋለን። አንድ ሰፈር እንሰጣቸዋለን። የሽሮ ሜዳ ሽመና የሚሰሩት ሸክላ የሚሰሩት እዚሁ እየሰሩ ያሳያሉ። ይሄ በጣም ታሪካዊ ነው በእውነቱ። በዚህ እኔ ደስተኛ ነኝ። እንደዚህ ዘንድሮ ተደስቼ ማላቅም በአጋጣሚ ኢትዮጵያ ሳይታሰብ አንድ ሆነች። ይሄንኑ አስከትለው ጠቅላይ ሚኒስትሩ በጠሩት ጥሪ መሰረት ይሄው እየገቡ ነው። ለዚህ ቀደም ሲል የተዘጋጀ ነው። በእውነት ለመናገር
ኢትዮጵያ ህዝብ ለመሪው እንደዚህ ምን ላይ ሰጥ በጣም አስደሳች ጊዜ ነው። ኢትዮጵያን መጠበቅ የዶክተር አብይ ብቻ ስራ አይደለም ወይ መከላከያ አይደለም፣ የእያንዳንዱ ዜጋ ኃላፊነት ነው። ለኢትዮጵያዊ ማለት ነው። ለዲያስፖራው ያሰብኩት ነገር እኔ እንደ ኢትዮጵያዊነቴ እነሱ ምንም ነገር ሳይፈሩ አገሪቷ ፈርሳለች ሲኤንኤ ቢቢሲ ፌክ ኒውስ እያወራ እነሱ ደግሞ እሱ ሳይፈሩ አገራችንን ከጎናችን መቆም አለብን ብለው ሲመጡ እኔ ደግሞ በራሴ አቅም በነፃ ጫማቸውን ለመጥረግ ነው እዚህ የተገኘሁት ማለት ነው። ያገሬ ልጆች የኢትዮጵያ ልጆች ዲያስፖራዎች ይምጡ ይዝለቁ በኢትዮጵያዊነት ያሸበረቁ ጠላትን ከሩቅ የሚያስጨንቁ ያገሬ ልጆች የምዬ ልጆች ይምጡ ይዝለቁ። እኔ የምጋብዛቸው አገሩ ሰላም በመሆኑ ያለሁበትን ምንም አስጊ ነገር እንደሌለ ብዬ ለብዙ ጓደኞቼ ተናግራቸዋለሁ። ኢትዮጵያንም መኘንላት ፒስ ሆና ራሷን ማስተዳደር ከዚህ ሁሉ መከራ ወጣ ከሰው እጅ መታ የሰውን መጠበቅ ሳይኖርባት የራሷን እንትን ኢትዮጵያ እኮ ሪች ነው፣ ግን ምልሽ እንዳንሰራ ያደረገን ይሄ ጁንታ ነው፣ ሌላ አይደለም። በቃ ከዓለም በልጣ እንድትታይ ነው ፈልገው ኢትዮጵያ። ያ ነው ምኞቴ፣ ደግሞ ትሆናለች። ዶክተር አብይን ይዛ ምንም ችግር የለም ታልፋለች። ኢትዮጵያ የተሰራችበት ውቅር በቃላት ብቻ የሚገለጽ አይደለም። ከቃል ትገዝፋለች፣ ከንግግር ትበረታለች፣ ከተግባርም ትልቃለች። ለእርሷ የተሰጠ በልጆቿ ደም ውስጥ ያለ አንዳች ከዓለም ሀገራት የምትለይበት መገለጫ አላት። ኢትዮጵያ ልትፈርስ ነው ከኢትዮጵያ ውጡ በተባለበት ወቅት በማይበገሩት ልጆቿ በሚሊየን እየተመሙ ወደ ሀገራቸው ገብተው ይሄንን የሐሰት ንግግርና ምኞት አፍርሰውታል። ይህ የሀገራቸውን ተጨባጭ ሁኔታ ለዓለም ለመመስከርም ያስችላቸዋል። አዲስ አበባም እንደተሟረተባት ሳይሆን ሰላም ናት። እጆቿን ዘርግታ ልጆቿን እየተቀበለች ነው። እኔ ለሀገሬ በጣም ነው የምጸልይላት ከምንም በላይ ጌታ ሰላም እንዲሰጣት ጠላቶቿ በቃ ከምድር እንዲጠፉልኝ ነው የምፈልገው። ሀገሬ ሰላም እንድትሆንልኝ ነው ከምንም በላይ የምፈልገው። ሁላችንም በርትተን በየተሰማራንበት ተገቢውን ነገር ማድረግ ከቻለን የማንም ጥገኛ መሆን አይገባንም አንሆንም። ስለዚህ ሁላችንም ከሌላ ጥገኛ ላለመሆን ራሳችንን ችለን እንሰራለን ብለን ኖ ሞር የሚለውን ነገር ሁላችንም አራምደን ከኛም አልፎ የአፍሪካ ወንድሞቻችንም ይሄን ቢጋሩን አፍሪካ በጣም ብዙ ሪሶርስ ያላት አህጉር ናት። ሁላችንም ሰርተን በልጽገን መኖር የምንችልባት አህጉር ስለሆነች ይሄ ተገቢ ነው መቀጠልም ያለበት። አሁን ፈረንጆች እንኳን ለመለስ ይያሉ ያስተገሩ ነው እየለመኑ ነው ያሉት ወጥቶ የሄዱት ፈረንጆች። ስለዚህ አገሪቷ ጥሩ ላይ ነው ያለችው። አሁን ካልጎበኛ ደግሞ አሁን የችግር ጊዜ ካልደረሱ ደግሞ በእውነት መቼም ቢመጡ እንትን አይደለም። አሁን ወገን በጣም ተቸግሮ ነው ያለው። የተጎዱ ወገኖች አሉ በዚህ በአሸባሪ ቡድን። ማንኛውም ዲያስፖራ በየትኛውም ክፍለ ዓለም ያለ የትኛውም ክፍለ ሀገር ያለ ኢትዮጵያዊ ወደ ሀገሩ በዚህ ሰዓት መጥቶ እችን ምድር ካላየ የህዝቡን ብሶት ካልተካፈለ የወገኑን ችግር ካልቀመሰ ምን ኢትዮጵያ ይሆን? እኔ ዲያስፖራ ኑ አለ፣ በቂ ሆቴል አለ፣ በቂ ሰርቪስ አለ፣ በቂ ትራንስፖርቴሽን አለ። ከዛ በተረፈ ግን የምንመጣበትን አላማ የመጣንበትን ጉዳይ እሱን ነው ማድረግ ያለብን። በተለይ ዶላር ይዘን የምንመጣውን ብር በተቻለ መጠን በባንክ ለመዘርዘር አይኖ ለውጥ እንዳለው አቃለው ብላክ ማርኬት ምናምን እንደምሰማው ማለት ነው። ግን አካችን አትሊስት ለዚህ ጊዜ ብቻ እቺን ትሪፕ ቢሞላም ቢጎልም አትቅሩ። ጎደለ ብለን አንቀየምም፣ እናንተም ጎደለ ብላችሁ አትቀየሙ። ለምን የራስ ጓዳ ነው፣ የራስ ቤት ነው። ስለዚህ እባካችሁ ያልመጣችሁት ኑልን፣ በፍቅር በሰላም እናስተናግዳችኋለን። ግንኙነታችንም ቀጣይ ይሆናል። የአገር ልጅ መለያየት የለበትም። ከድህነቷ ላይ ጎርሳ ያሳደገችን አጎርሳ እማማ ኑኑ ትላለች ውጪ
ውጭውን እያየች ሀገሬን ሁሉ ትላለች ልጆቿን ተናፍቃለች ኢትዮጵያ በውስጥ ባንዳዎች ከጀርባ ስትወጋ በልጆቿ ታክማለች ከውጭ በሐሰት ፕሮፓጋንዳ ጫናና ማዕቀብ ሲጣልባት አሁንም በልጆቿ አንድነት ጠላቶቿን እያሳፈረች መልሳለች በአንድነት መቆም የኢትዮጵያዊነት ትርጉም ኢትዮጵያዊነት ይቀጥላል ሁሉም ዘማች ነው ሁሉም ወታደር በየቆመበት ከሰራ ላገር መሬት ሲዘራ እንደሚታረስ ጀግና ይበቅላል ሁሉም እንዳዲስ ገበሬው ረስ አንድ ነዝራ መሬቱ ሁሉ ያብቀል አዝመራ መለያየትን ንቀል ካገሬ ዝራ ያንድነት የፍቅር ፍሬ ዶክተሩ ተነስ ስራ መድኃኒት ካገር የሚያጠፋ ያንዘረኝነት የራሷን ጥበብ አምጣ መምህር አትሻምና የሰውን አገር ያገሬ ጥበብ ያገሬ ዕውቀት አክሱም ላሊበላ የታነጹበት የፋሲል ግንቡ እስካሁን ያለው በአባቶቻችን በራስ ዕውቀት ነው በንጹህ ግዝ ቀድመሽ ተጻፍሽ ጨለማ ገላጭ ቀዳሚ ሆንሽ እማ መስታወት ዓለም ማያነሽ አራ አይዞ አራ አለው አራ አይገናለ